ሰላም ሰላም ብያለኝ ውድ የፍሬ ህይወት ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ አለሁላችሁ። ዛሬ ደግሞ ማለት ነው አሪፍ ቪዲዮ ይዤ መጥቻለሁ። ዳጣ አሰራራ ማለት ነው። ምክንያቱ ዳጣ በጣም በዚህ በሀገራችን ተወዳጅ ምግብ ነው ማለት ነው። ያቃጥላል ግን ቢያቃጥልም ግን ምግብ መባያ ይሆናል ማለት ነው። እዚህ ጋር ደግሞ ከብሳ ሰርቼ ነበረ። ከብሳ ስላችሁ ምንም ነገር የሌለበት የጾም ከብሳ ማለት ነው። ወይም ደግሞ የጾም ከብሳ ልበለው ማለት ነው። እንግዲህ ወደ ዳጣችን አሰራራ እንሄዳለን ማለት ነው። እዚህ ጋር ግብአቶች አሉኝ። ነጭ ሽንኩርት አለኝ፣ ዝንጅብል አለኝ፣ ሎሚን አለኝ፣ ቃሪያም አለኝ ማለት ነው። ቃሪያ የምንድነው? የሚጥሚጣን ቃሪያ ትናንሾች ቃሪያ ናቸው ማለት ነው። ጨውም አለኝ፣ ዘይቱን አለኝ ማለት ነው። እውነት በጣም ቀላል አሰራር ነው። አብረን እንስራ ውዶቼ። በጣም የሚወድ የሚጣፍጥ ነው። አጥቤ አዘጋጅቼ እዚህ ጋር አምጥቼዋለሁኝ ማለት ነው። አሁን አብረን እንሰራለን የኔ ውዶች ማለት ነው። እንዲታያቸው ብዬ እዚህ ጋር ወደ ቅርብ እያደረኩትኝ ያዝኩትኝ ነው ማለት ነው። እዚህ ጋር አለ እዚህ ጋር አለ ውዶቼ እና እውነት በጣም ደስ የሚል ነው። እዚህ ጋር ደግሞ ቃሪያ አለኝ። ይሄ ቃሪያ አጥቤው ከትፌ ወደዚህ አዘጋጅቻለሁኝ። ሎሚንም አለኝ፣ ጨውም አለኝ፣ ዘይቱንም አለኝ ማለት ነው። የሌለኝ ነገር የለም ማለት ነው። ግን እህቶቼ ከፈለጋችሁ የጥብስ ቅጠልም ማድረግ አለች፣ ሮዝመሪ ማድረግ ትችላላችሁ። እንዲሁንም ማለት ነው ምን ታድርጋላችሁ? ኪዝባራት ወይንም የድምላል ቅጠል ፐርሲልም ማስገባት ትችላላችሁ ማለት ነው። እኔ ግን አላስገባሁትኝ። በቀጣይ ስራዬን ግን እሱን አስገብቼ እንዴት እንደሚጣፍጥ እውነት የተለየ ነው ማለት ነው። የተለየ ነው ሰርቻለሁኝ። ከአንዴም ከሶስቴ አራቴ ብዙ ጊዜ እሰራለሁኝ ማለት ነው። እና በተለይ በብዛት ግን የቀዩን ስለሚወዱ የኔ ቤተሰቦች ቀዩ ቃሪያ ስለሚወዱ ቀይ ነው የሚሰራው ማለት ነው። ይሄ ደግሞ አንድ ልጅ አለች የምትወድ ማለት ነው። እዚህ ጋር ምን እያደረኩት ይመስላችሁ? ዝንጅብሌንና ነጭ ሽንኩርቴን እያደረኩትኝ ነው ማለት ነው። መክተፍን ትችላላችሁ፣ ነጭ ሽንኩርቴ ያለ መክተፍን ትችላላችሁ። ዝንጅብል ግን ቆራርጫለሁ ማለት ነው። ቃሪያውንም አጥቤ እዚህ ጋር አለ ማለት ደቃቃ ቃሪያ ነው ማለት የጉራጌ ቃሪያ የምንለው አለ አይደለ? የምጥሚጣ ቃሪያ እሱ ነው ማለት ነው። እዚህ ጋር አለ ማለት ነው። ቃሪያውን ዝም ብዬ አልከተፍኩትኝም፣ ዝም ያልኩትኝ ማለት ነው። ያቃጥላል እውነት ማለት ነው። አፍንጫዬን እንዴት እንደሰረሰረኝ ልነግራችሁን አልችልም ማለት ነው። እንዲሁንም ማለት ነው በጣም የሚያቃጥል እንዳይሆንባችሁ ከፈራችሁ ምን ታደርጋላችሁ ማለት ነው። ፔፐር ማለት ነው። ወይም ደግሞ ፍልፍል በሬድ ማስገባት ትችላላችሁ ማለት ነው። ፍርፍር በሬድ ማስገባት ትችላላችሁ። ስትፈጩ እዚህ ጋር ደግሞ ምን ማድረግ ያለባችሁ መሰላችሁ? ውሃ እያደረጋችሁ ነው የምትፈጩት ማለት ነው። ውሃ ካላደረኩበትኝ መፍጨት ስለማይችል አሁን ሎሚን አስገብቻለሁ ማለት ነው። በነገራችን ሎሚን ስንት ራስ ሎሚን ነበረ መሰላችሁ? 2 ራስ ሎሚን ነበረ ማለት ነው። እናንተ ደግሞ እንደ ራሳችሁን ፍላጎት ማድረግ ትችላላችሁ ማለት ነው። እኔ ግን 2 ራስን ሽንኩርትን አድርጌ 2 ራስን ሽንኩርት አልኩት። 2 ራስን ሎሚንን አድርጌያለሁ ማለት ጠሚቃ አድርጌያለሁ ማለት ነው። እዚህ ጋር ይኸው እዚህ ጋር ተፈጭቶልኝ ማለት ነው። ለዚህ ይመስሉልኛል። አሁን ምን ይቀራል መሰላችሁ? ዘይቱን ማለት ነው። ዘይቱን ካላችሁ ብዙ ብታድርጉ ጥሩ ነው። ከሌላችሁ ግን መጥናችሁ ማለት ነው። በመጠኑ አሁን ምንድነው በሻሂ መጣጫ በትንሿ ሻሂ መጣጫ አይደለም በሷ አንድ ነው የሚያደርገው ማለት ነው። ብዙ ካለ ቤት ውስጥ በዛም ምንም ችግር የለውም። ዘይቱን ግን እኔ ግን መብዛት አልፈልግም ማለት ነው። በኋላ ሲያልቅ ደግሞ ውድ ነው ማለት ነው። ስለዚህ በመጠኑ እንሰራለን ማለት ነው። እናንተ እንደራሳችን ፍላጎት ማድረግ ትችላላችሁ ማለት ነው። እህቶቼ ማለት ነው ማድረግ ትችላላችሁ። እኔ ደግሞ ለዚህ አድርጌ እየፈጨሁትኝ ነው እዚህ ጋር ማለት ነው። እየተፈጨልኝ ነው እንግዲህ ማለት ነው። እውነት ግን እጄን ግን ያቃጥሎኛል ማለት ነው። አቃጥሎኛል። ቢያቃጥለኝም ግን ችግር የለውም። እንደዚህ ነው አድርጌ ፍጭት አድርጋለሁኝ። ከዛ ወደ እቃ
ወደ ዕቃ እናድርጋለን እዚህ ጋር ማለት ነው። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። እንደዚህ አድርጌ አይቼዋለሁኝ። ጥሩ ሆኖልኛል፣ ጥሩ ሆኖልኛል ማለት ነው። ትሆንልኛል። እንዲሁም በዘይት ጠብሳቸውን እኮ መስራት ትችላላቸው ማለት ነው። እኔ ግን አልፈለኩትኝም እንጂ በዘይትም ጥብስ ጥብስ አድርጋቸው ቃሪያውን በዘይት ጥብስ አድርጋቸው መስራት በተለያየ ይሰራል ላጣውን ማለት ነው። ግን የሚያቃጥለውን ግን እንደዚሁ ነው ማለት ነው። የሚያቃጥለው በጣም የሚያቃጥለው አሁን እንደሰራሁትኝ ነው ማለት ነው እንጂ በዘይትንም ጠብሳችሁ መስራት ትችላላችሁ ማለት ነው። እንዲያው አረቦቹን የሚወዱት በዘይት የተጠበሰ ናቸው ማለት ነው። በዘይት የተጠበሰ ነው የሚወዱ ምክንያቱም ብዙም ስለማያቃጥል ማለት ነው። እዚህ ጋር ማለት ነው ፕላስቲክ እቃ አለኝ። እናንተ ያላቸውን እቃ ማድረግ ትችላላችሁ። እዚህ ጋር እንደዚህ ነው አድርጌ አስቀምጣለሁ። እናንተ ግን የፈለጋችሁን ማድረግ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። ዳጣችሁ ማለት ነው። እኔ ግን እዚህ ጋር አድርጋለሁኝ እንደዚህ ነው አድርጌ አስቀምጣለሁኝ። ትንሽ ዘይቱን ደግሞ ከላይ ላዩን አድርግበታለሁኝ ማለት ነው። ትንሽ ዘይቱን ከላይ ላይ አድርግበታለሁኝ። እናንተንም እንደዛ አድርጋችሁን አስቀምጡት። እንደዚህ ያስቀምጣችሁ ለብዙ ጊዜ ይቀመጣል ማለት ነው። አይባላሽ፣ ምንም አይሆን፣ መበያ ይሆናቸው ማለት ነው። እንደዚህ ክድን አድርጌ አሁን ምን አድርጋለሁኝ አስቀምጣለሁኝ ውዶቼ፣ አስቀምጣለሁኝ ማለት ነው። እንደዚህ አድርጋችሁ ፍሪጅ ውስጥ ማስቀመጥ ነው ማለት ነው። ሁሉ ቅመም እንትን ስላለ ጨውም ስላለበት ሁሉ ስላለ አይባላሽም ማለት ነው። እንዲሆንም ፍሪጅ ውስጥ ሲቀመጥ በጣም ይጣፍጣል ማለት ነው። እዚህ ጋር ደግሞ ምን አድርጋለሁ መሰላችሁ ለዳጣችን መባያ እዚህ ጋር ደግሞ እየሰራሁት ማለት ነው። ሩዝ መስሪ እዚህ ጋር አለኝ፣ አጥቤያለሁ ሩዝ መስሪን ማለት ነው። ቲማቲም አለኝ፣ ሽንኩርት አለኝ። እዚህ ጋር ደግሞ ቅመሞች አለኝ ማለት ነው። እዚህ ጋር ያለውን ቅመሞች ምን አለኝ መሰላችሁን ባህራት እዚህ ጋር ለካሙን አለኝ፣ ቁንዶ በርበሬ አለኝ፣ እንዲሆንን ማለት ነው። ሄል አለኝ፣ ሄልም አድርጌያለሁኝ፣ ቁንፍርም አለኝ፣ አልዋናትም አለኝ ማለት ነው። እርድ ስለሌለ አልዋና አድርጌበታለሁኝ ማለት ነው። በነገራችን ላይ እርድ እኔ እዚህ ቤት ነው አይቻላቅም ማለት ነው። አይወዱም ማለት ስለማይወዱ አልዋናትን አድርጌያለሁኝ ማለት ነው። አልዋናት ለራሱ ለብሪያኒ ይሆነኛል ብዬ ነው በስንት መንከራ ያመጣሁት፣ እኛ አይወዱትም ማለት ነው። እና እዚህ ጋር ምን አለ መሰላችሁ ወደዚህ እያደረኩትኝ ነው ማለት ነው። ምን አድርጋለኝ ሄሉንና ቅንፍሩን ከዘይት ጋር አቅላለዋለሁኝ ማለት ነው። አቅላለዋለሁኝ እዚህ ጋር አለ ማለት ነው። ያላላ እዚህ ጋር አቅላለዋለሁኝ። እንዲሁንም 2 ቃሪያ አለኝ ማለት ነው። እናንተ እንደፈለጋችሁን ማድረግ ትችላላችሁ። ቃሪያውን ከሱ ጋር አማስላለሁኝ ማለት ነው። ወረቅ ቃር ቀረ እንጂ ወረቅ ቃር እኮ ነበረኝ ረስቼው ነው እንጂ ወረቅ ቃርም ጥሩ ነበረ ግን አላደረኩትም። ከብሳ ወረቅ ቃር እንዲሆን ሎሚን ስኖረው ሽታው ደስ ይላል ማለት ነው። ከብሳ ማለት ነው። ከሚገርማችሁ እኔ ከብሳ ሰርቼ አላውቅም ማለት ምክንያቱም እንጃ አይወዱትም። ስለማይወዱት ሰርቼ ከብሳ መግሉባ ምናምን ምንትሴ አይወሉልኝም ማለት ነው። ስለዚህ እኔ ለራሴን እዚህ ከብሳ እሰራለሁኝ ማለት ነው። እሰራለሁኝ 2 ልጆች ሆነን የበላነው እንዴ ማለት ነው። እኔና አንድ ልጅ አለች የሰውየውን እህት ሆነን የበላነው ማለት ነው። እሷ ዶሮ አትወድም፣ ዶሮ ስጋ ምናምን ብዙም አትወድም ማለት ነው። እና አሳ ምናምን ነው የምትወደው ማለት ነው። ከሷ ጋር ሆነን የበላነው። እዚህ ጋር ሽንኩርቴን እያማሰልኩትኝ ነው ማለት ነው። ሽንኩርታቸውን ትንሽ ቀላ ሲል ማለት ነው። ትንሽ ቀላ ሲል ቲማቲምን ታስገባላችሁ ማለት ነው። አሁን ሽንኩርታችን ቀላ ብሎልናል። አሁን ደግሞ 2 ራስ ቲማቲምን እዚህ ጋር ፍቅፍቄ አስቀምጬ ነበር አድርጌያለሁኝ ማለት ስንት ራስ 2። እዚህ ጋር ደግሞ ቅመሞቼን አሉ። ቅመሞቼ ደግሞ ጨውም አለኝ፣ ማጅ ጠቢዓ አለኝ። ማጠቢዓ ካላችሁ ማጠቢዓ ተጠቀሙ ማለት ማጠቢዓ ማለት ምንም ነገር የሌለበት ማለት ነው። አብዛኞቹን አረቦቹ ማጠቢዓ ነው የሚጠቀሙት ማለት ነው። ምክንያቱም ማጅ ዓዲ ጉልበት ላይ ያማል፣ ለአጥንት ጥሩ አይደለም ስለሚሉት ማጅ ጠቢዓ ተጠቀሙ ማለት ነው። እኔንም ማጅ ጠቢዓ ነው የተጠቀምኩት ማለት ነው። ማጅ ዓዲ ግን ባትጠቀሙ ብዙ ባትበሉ ግን ጥሩ አይደለም ማለት ነው። እኔ እነሱ ስሉ ሰምቼ ነው እንጂ እኔ የታባቴን አውቄው ማለት ነው። እዚህ ጋር ደግሞ ምን አድርጋለሁኝ ቲማቲሜን አለ፣ ቅመሜን አድርጋለሁ። ሳልሳ ደግሞ አድርጌበታለሁኝ ማለት ነው። ሳልሳ አድርጌያለሁኝ። ሳልሳን እናንተንም አድርጉበት ውዶቼ፣ ሳልሳን አድርጉ።
ሳልሳን አድርጋችሁን ስሩ። ሳልሳ ከሌላችሁ ደግሞ ቲማቲሙ በቂ ነው ማለት ነው። እኔ ግን ሳልሳ እዚህ ጋር አስገብቻለሁ ማለት ነው። አሁን ምን አድርጋለሁ ይመስላችሁ? ሩዜን ማለት ነው። ሩዜን ያጠብኳትኝ ሩዝ መስሬን ወደዚህ አድርጋለኝ ማለት ነው። ሩዝ መስሬን ወደዚህ አድርጋለሁኝ። በዚህ ነው የሰራሁት። ለምን መሰላችሁ? በዚህ መጥበሻ የሰራሁት ለምን መሰላችሁ? እናንተን እንድታያችሁ ብዬ ነው ማለት ነው። በትልቅ ድስት ከሰራሁት አይታይም ማለት ነው። ስለማይታይ ነው እንደዚህ ነው ያደረኩት ማለት ነው። ስለማይታይ እንደዚህ ነው ያደረኩት። አሁን እዩ። ስለዚህ ይመስላል ማለት ትንሽ መስላል አድርገዋለሁ። ሩዝ መስሪ ነው ማለት ነው። መሰል አድርጌ ክድን አድርጋታለሁ። ከድኜ ወደ ስራዬ ላጥላለሁኝ ማለት ነው። ስራዬን እሰራለሁኝ ማለት ነው። ስራዬን እሰራለሁኝ ማለት ነው። አሁን ሊበስልልኝ ትንሽ ቀርቶልኛል። እሳት መቀነስ አለብኝ ማለት ነው። በኤሌክትሪክ የምትሰሩ ልጆች እየተጠነቀቃችሁ ማለት ወዳለሁ። እንዲሁም ምግብ የምትሰሩ ልጆች ተጠንቀቁ እንዳይቃጠልባችሁ ማለት ነው። እኔ ምግብ ሲቃጠልብኝ አልወድም ማለት ነው። አረቦቹ ደግሞ ስለሚጮሁ እኔ አልወድም ማለት እንዲቃጠልብኝ አልወድም። ቀነስ አድርጌ ማለት ነው። አሁን ያው ሩዝ መስራችን እንደዚህ ይመስላል። ከብሳችን ማለት ነው። ከብሳ ማለት ነው። ከብሳችን እንደዚህ ይመስላል። እዚህ ጋር ምን መሰላችሁ? ምን አለኝ ዳጣ አለኝ ማለት ነው። በነገራችን ላይ ይሄ ዳጣ ያኛውን የሰራሁትኝ አልቆ ሌላ ሰርቼ ነው እዚህ ጋር ማለት ነው። ዳጣ ማለት ነው። በጣም ደግሞ ያቃጥላል እውነት ለመናገር ማለት ነው። ማርያምን እንዴት እንደማያቃጥል ልነግራችሁ አልችልም ማለት ነው። እያልኩት ነው የምበላው ማለት ነው። ግን ደስ ይላል። ምግብ ማባያ ይሆናል ማለት ነው። አሁን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ እዚህ ጋር ሩዜን ወደዚህ አድርጋለሁ ማለት ከብሳ ማለት ነው። የምን ስጋ የምን ትስይ ነው ማለት ነው። በጾም ጊዜ እንደዚህ አድርጋችሁ ሰርታችሁ መብላትን ትችላላችሁ ማለት ነው። እዚህ ጋር አድርጋለሁ። እዚህ ጋር እሳቴን አጥፍቻለሁ። አሁን ሩዛችንን ነው እዚህ ጋር አድርጋለን። ዳጣችንም አለ ወደ ሳህን እናድርጋለን። አብረን እንበላለን ማለት ነው እህቶቼ። እና ቪዲዮውን እስከ መጨረሻ ይልኝ። አመሰግናለሁኝ። አይዞሽ ያላችሁኝ የምታበረታቱኝ አመሰግናለኝ ማለት ነው። እዚህ ጋር ጣውላችን ላይ ያለች ማለት ነው። ሩዝ ከብሳችን እዚህ ጋር ዳጣችን አለ፣ ስላጣችን አለ፣ እዚህ ያለ ለዚህ ይመስላል። አመሰግናለኝ። በሌላ ቪዲዮ እስከምንገናኝ